ያኔ እኔ ከአገር ስወጣ እና ወጣት ልጆች ነበር I think ለመጀመሪያ ጊዜ በባህርና በበረሃ ከወጡ ወገኖቼ መሃል ሳልሆን አልቀርም ባንዴን ደግሞ እንዴት ስለው አሻፈረኛል እኔም ብዙ አጫንኩት ወንድ እኔም ብዙ አልተጫንኩትም ነበር ይቅርታ ከብዙ እንግልትና መከራ በኋላ እንግሊዝ ገብቼ ደወልኩለት እንዳገባና እንደወለደ እኔ እዛ መጥቶ እንዲኖር ነበር ፍላጎቴ ግን እሱ እዚህ ህይወት እንደጀመረ ሲነግረኝ ሁሉንም ነገር ትቼ የራሴ ኑሮ ብቻ መኖር ይቅርታ ባለቤቱ እንደሆንሽ አውቃለሁ ይነግረኝና ፎቶሽን ይልክልኝ ነበር እርግጠኛ ነኝ ስለኔም ነግሮሻል አዎ ከፍ ያለው የሚባለው ወንድም እንዳለው እንደነገርሽ እርግጠኛ ነኝ መንታ ወንድም እንዳለው ነግሮኝ ነበር ግን በጣም ቆይቷል ከዛ በኋላ ማውርተን አናውቅም እኔም ጊዜው ስለረዘመ ረሳሁት ምን ነው ችግር ነበር ምን ሰይጣን ማላችሁ አይ ምንም ብዙም የሚያሳስብ ነገር አይደለም ያው አዋዋላችን የተለያየ ስለሆነ ነው እሱ ብዙውን ጊዜ በስራ ምክንያት ውጪ ነበር የሚያሳልፈው ለዛ ነው አውቃለሁ ወንድሜን አውቀዋለሁ ማንዴ ጥሩ ሰው ነበር ይቅርታ እናንዴች በጣም ጥሩ ሰው ከራሱ በላይ ለሰዎች ነው የኖረው ሰው በልቶ የሚጠግብ አይመስለው አንድ ቀን ለራሱ ሳይኖር እና እዚህ እኔ ጋር ትንሽ ከራስ ጋር ረፍ በል አልኩ አልሰማል ምነው بدول እኮ አንቺም ቴዲም ስልክ አታነሱ አው ፌስቡክ ላይ ቾን የመጣሁት ደሞ እዚህ ፖሊስ ጣቢያ ድረስ መጣውልሻል
አንዱ ፈራ ያለ ልጅና አታውቂያትም እኛ ሰፈር የምትመጣ ክፉ ሴት አለች ገብተዋል ፍጠኝ እሺ አው እዚህ 4 ኪሎ ፖሊስ ጣቢያ እሺ እስቲ ገምግሟትና ቶሎ እንለቃታለን ሰሞኑን በሀገራችን አሉም ብለን በመንመካባቸው በተለያየ የሥራና የስልጣን ዘርፍ በተሰማሩ ተዋቂ ሰዎች ላይ የተጀመረው ስም ማጥፋት ተጠናክሮ ቀጥሎ ጭራሽም በማመሳሰል የተሰራ የተቀነባበረ ልቅ ቪዲዮ ቢለቀቅም በተንኮልና በሴራ ለሀገራችን እድገት እንቅፋት በሆኑ ሰዎች የተቀነባበረ የሐሰት ቪዲዮ ሙሉ በሙሉ በኤአይ ቴክኖሎጂ የተሰራ ፍጹም ውሸት እንደሆነ በባለሙያዎች ተረጋግጧል ይህም ተግባር ከነዚህ ትላልቅና አሳቢ የሀገራችን ሰዎች የማይጠበቅ እንደሆነ ህዝቡም ይሄንን ተረድቶ የሐሰት ዜናዎችን እና ስም የማጥፋቶችን እንዳያምን ሀገራችን በጀመረችው የልማት ጎዳና ከነዚህ በጎና ታላላቅ ሰዎች ጋር ሳይደናቀፍ ወደ እድገት እንዲያመራ ሲሉ አንዳንድ የሀገራችን አሳቢ ሰዎች አስታውቀዋል በጣም ጥሩ በተጨማሪም ይሄንን ያደረጉ ሰዎች በከፍተኛ ክትትል እንደተያዙና በቅርቡ ደግሞ ለፍርድ እንደሚቀርቡ የሚል ይጨመርበትና በቶሎ ይለቅ በጣም እንደዛ ሰፈር ጉድስ ከሚል በማዕረግ ተመርቀሽ ስራሽ ልጅ መጠበቅ ሆነ እንዴ ልጅ ከመብላት አይሻልም አንቺ ስነ ስርዓት ይኑርሽ ማን ነው ልጅ የሚበላው እህቴ ከላይ ስትታይ ደስተኛና ይሞላላት ትመስላለች እድሜ ላንቺ የምትሰራው ስራ ግን ውስጧን እየበላ ከደስታ አርቆ እንደሚጎዳ ታውቃለሁ በእህቴ አልፈርድ ኢዳሃ ቤተሰብ ልጅ ነች ወላጆቿን በተሳሳተ መንገድ ቢሆን ማገዝ ትፈልጋለች ከገንዘብና ከክብር ገንዘብን መርጣለች ምክንያቱም ድህነት በራሱ ክብርን ስለሚነካ ብላኛለች አይሽ ያችን ምንም የማታውቅ ምስኪን ልጅ የበላቻት አውሪ ደግሞ አንቺ ነሽ ልክ እንደሷ እጅግ በጣም ብዙ ልጆችን በልተሻል ስሚ አንቺ የማታውቂው ነገር አትቀባጥሪሽ ሮም ተሸናፊዎች አልዋልታና ክስ ይወዳሉ እሷ ገንዘብ አግኝታ ህይወቷን ስላስተካከለችና በገንዘቧ የምትፈልገው ነገር ስላደረገች ትቀኝባታለሽ ያጣውር ያጣውርሽ አሁን ምን ልታረጊ መተሽ ነው ምን አገባሽ ልጁ ወላጆቹ እየመጡለት ነው ይውልሽ ከማቺው ነገር ጋር አትላተም በኋላ እየየ ነው ትርፉ ጸብጸብ አይበልሽ እሺ ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው ከፍተኛ የሥራ አለ የመኪና አደጋ የኢሚግሬሽን በሁሉም የአሜሪካ ግዛቶች የቤተሰብ ጉዳዮች የትራፊክ ትኬት ስልክ 206-353-9747 ይደውሉ ሲያትል ዋሽንግተን ሲሳይ ክብረት የህግና የጥብቅና ቢሮ ቤት ለምቦሳ እንቦሳ ሰሩ አያምርም በጣም ያምራል ይሄ እናንተ ማረፊያ ነው ግሩም ነው ማን የሰራው አልከኝ ፓልም ሪል ስቴት ነው በብስራተ ገብርኤል በቦሌ ደንበልና በገርጂ ከባለ 1 እስከ ባለ 3 መኝታ ቤቶችንና የንግድ ስፍራዎችን እየገነባ ያለው 60-40 የባንክ አማራጭ 37 ልዩ የዲያስፖራ ፓኬጅ አዘጋጅተን ስንጠብቆ ላቅ ያለ ደስታ ይሰማናል ማን እንደ ቤት ፓልም ሪል ስቴት በታሪክ ተደርጎ የማይታወቅ ድፍረት ነው እንዴት ህግ ቦታ ላይ ህግን ትጥሳለህ ነፍሰ ገዳይ ወንጀለኛ እኮ ነው
በዚህ ሰዓት ወንጀለኛው አንተ ነህ። ይህ ሁሉ ምስክር ባለበት የደበደብከው አንተ ነህ። ትከሰዋለህ። ምን አማራጭ አለኝ? ያው በጣም ወዶ ወንድሜ ነው። ባልከሶ ደስ ይለኛል። አልከስም ደግሞ ብል ወንጀልን ማበረታታት ነው የሚሆነው። የኔስ በደል እኔ ተበደልኩትስ? ህግ ማንም ተነስቶ ተበድያለሁ ካለ ጉዳዩን አጣርቶ መርምሮ የተበዳይን ጥያቄ መመለስ ግዴታ አለበት። ተበድያለሁ በሚል ምክንያት ወንጀል መስራት ግን ከህግ ተጠያቂነት አያድንም። ተግባባን? ችግር የለውም፣ ልታስር። አንተን ግን እገልሃለሁ። አለቀም። በነፍስ ስጌ እንድትጫወት ካትቀርም። ማና ኮንስታብል ይሄንን ወጣጤ ውሰድልኝ። ልብ አድርጉልኝ ወንድም ጋሽ። በህግ ያዙልኝ። በህግ አምላክ። ወጣት እያላችሁ ሁለታችሁም እጅግ ውብ ነበራችሁ። ይነግረኝ ነበር ስላንቺ እንዴት ያለሽ ጥሩ ሚስት እንዳገኘ። የመጀመሪያ ልጅሽንም ስታረግዢ ስቅስቅ ብለሽ እንዳለቀሽም ነግሮኛል። ለምን ስለው ፈርታ ያለኝን አረሳው። እውነቱን ነው። ሴቶች አግብተው ሲያረግዙ ሲደሰቱ እንጂ ሲያለቅሱ ሰምቼ ስለማላገርሞኝ ነው። ወንድሜ የት ነው የተቀበረው? እናሳያለን። እስካሁን መቆየት አልነበረብኝም። አሁንም ብታሳዩኝና ወንድሜ መቃብር ላይ እርሜን ባወጣ ጥሩ ነበር። እሺ። ልቅ ቪዲዮ ቢለቀቅም በተንኮልና በሴራ ለሀገራችን እድገት እንቅፋት በሆኑ ሰዎች የተቀነባበረ የሐሰት ቪዲዮ ሙሉ በሙሉ በኤአይ ቴክኖሎጂ የተሰራ ፍጹም ውሸት እንደሆነ በባለሙያዎች ተረጋግጧል። ይህም ተግባር ከነዚህ ትላልቅና አሳቢ የሀገራችን ሰዎች የማይጠበቅ እንደሆነ ህዝቡም ይህንን ተረድቶ የሐሰት ዜናዎችንና ስም ማጥፋቶችን እንዳያምን ሀገራችን በጀመረችው የልማት ጎዳና ከነዚህ በጎና ታላላቅ ሰዎች ጋር ሳይደናቀፍ ወደ እድገት እንዲያመራ ሲሉ አንዳንድ የሀገራችን አሳቢ ሰዎች አስታውቀዋል። ምን? አሁን እኮ ይሄንን የሚያምን ሰው ይኖራል። ታዲያ ምን አማራጭ አለው? ህዝቡ ሁሌ እንደተነዳ ነው። የታወቀ ነው። ህዝብ አመነ ማለት እነዚህ ሰዎች በተወዳጅነታቸውና በስልጣናቸው ይቀጥላሉ ማለት ነው። እኔም እኮ መጥተኝ እሱ። እንግዲህ ምን ማድረግ ይቻላል? እነዚህን ፈጣሪ አንድ ቀን ራሱ ፍርድ ይሰጣቸዋል። ዋናው ግን እኛ ነፃ ያወጣናቸው ሴቶች ናቸው። እኛ በምንችለው ቀላል ስራ አይደለም የሰራነው። እውነትሽን እኮ ነው። እሱን እያሰብን እንጽናና እንጂ አፍማውን በሚዲያ ደግሞ መጥተው ይመክሩናል። አይገርምሽም? በጣም ብዙ በደል የደረሰበት ሰው ነው። ሚስቱን ገለው ልጆቹን ቀምተው ወስደውበታል። ከዛም ባለፈም እሱን ራሱን በጩቤ ወቅተው ሆስፒታል ገብቶ ከሞት ነው የተረፈው። እኮ ማመልከት መክሰስ ነው። ከሷል፣ በወቅቱ ከሷል። ግን ገና ምርመራ እየተካሄደ ነው። ይህ ሁሉ በደል ደርሶበት አሳልፎ ሰጥቶኛል፣ ከድቶኛል ያለውን ሰው ፊት ለፊቱ ሲያይ ስሜት የሆነው ነው። እሺ፣ ስሜታዊ ሆኖ ደበደበው። ቢያንስ እዚህ ቢሮ ውስጥ ስነ ምግባር ያለው ንግግርና ተግባር ሊያሳይ ይገባ ነበር። ሁላችንም እኮ በሱ ቦታ ብንሆን እንደዚህ ነው የምናረገው። የሚወደውን ሁሉ ያጣ ሰው ነው። ተስፋ ቆርጧል።
በዛ ላይ በጣም የሚወደውና የሚያምነው ጓደኛው ነበር። እንደከዳው ሲረዳ ተናዶ ነው። እንዳልሽው ክስ መስርታችሁ ጉዳዩ ምርመራ ላይ ከሆነ ጥሩ ነው። እንደዛ ከሆነ ማገዛችሁ ነገር ይኖራል። እኛ ጋር አይደለም አይደል ኬዙ የተያዘው? አዎ፣ በእነሱ ወረዳ ፖሊስ ጣቢያ ነው። ጉዳዩ ቀላል ስለሆነ በመታወቂያ ዋስ መውጣት ይችላል። እሺ፣ አመሰግናለሁ ኢንስፔክተር። ይሄ ምንም ምስጋና አያስፈልገውም። ወንጀለኞችን የገቡበት ገብተንም ቢሆን ለፍርድ ማቅረብ የኛ ኃላፊነት ነው። ደምነካ ምን አንዳንድ ቀን እንኳን አይነናችው ወንድሜ እናቴ ብቸኛ ወንድሜ ወንድሜ ምን ነካ ወንድሜ ብቸኛ ወንድሜ እናቴ ልጅ የእናቴ ልጅ እንደው ምን ነካ እኔ ምን ልሁን ወንድሜ ብቻዬን ምን ልሁን ወንድሜ እንዲሁ እንደተንከራተትኩ ለሰው እንደኖርክ ወንድሜ እንደው ምን ነካ ወንድሜ አንድ ቀን እንኳን አንተያየ አይንን ሳላየው ወንድሜ ሰው እንደሌለው ቤተሰብ እንደሌለው ሜዳ ላይ ጣሉ። ሆሊ ጂሰስ እንደው እዚህ ሲቀበር እንዴት ዝም ትላላችሁ? ምን እናርግ ብለህ ነው? እኛም እኮ መጀመሪያ አልሰማንም ነበር። ያው ሰምታችሁስ ምን አደረጋችሁ? ዝም አይደል ያላችሁ? ቆይ ምን ማለት ነው? እንዴት እንደዚህ ይጨከንበታል? ኧረ ተረጋጋ። አልጨከንበትም። ህሊና እኮ ከዚህ ልታስወጣው እየሞከረች ነው። ልታስወጣው? ምኑን? አስከሬኑን ነው። ከዚህ አስወጥታ በስርዓት በተገቢ ቦታ ልታሳርፈው እያሰበች ነው። አዎ እንደሱ ነው የሚሻለው። ምን ሆኖ ነው ደግሞ የሚያፈጥብኝ? ከመቃብር ፈንቅሎ እንዴት ወጣ ብሎ ይሆናል? ያው መንታ መሆንን አያውቅ። ተመሳስዬበት ነው ወንድሜ። እንደመሰልኩ ቀረው አንተን። የማንደፍሩ ሰዎች ምን? እንዴት? የኔም ጥያቄ እሱ ነው። እንዴት ማንደፍሮ ከሞተ በኋላ ልጃችንን ሊቀሙ ፖሊስ ጣቢያ ድረስ ሊመጡ ይችላሉ? ፖሊስ ጣቢያ ድረስ መጣው? አንቺ እንዴት ዝም አልሽ ታዲያ? ፖሊሶቹ ፊት ነገሩን ማክረር አልፈለኩም። ግን የሆነ ደስ ያላለኝ ነገር አለ። ማጣራት ይኖርብናል። ምን አሰብሽ? ይሄ ከፍ ያለው የተባለው ሰውዬ የማንደፍሮ መንታ አገባቡን ታጣሪልኛለሽ? አልገባኝም። ከእንግሊዝ ኬት ከተማ እንደተነሳና ኤርፖርት መች እንደገባ ሙሉ ስሙ ሁሉንም ኢንፎርሜሽን በቶሎ አጣርታችሁ ንገሩኝ። እሺ። በተጨማሪ ሄኖክና ሌሊት ከዛሬ ጀምሮ ጥብቅ ክትትል ይደረግባቸው። እሺ። ስለ ሌሊት ተጨማሪ መረጃ ከፈለግሽ ፎቶ ቤት ሂጂና እድላዊትን የምታውቀውን ጠይቋት። መልካም። ሃሎ
ማ ከፍ ያለው? እሺ እችላለሁ። የት? እኔ የምለው ስለ ወንድሜ በግልጽ ባትነግሪኝም በሹክሹክታ የምሰማው ግን ጥሩ ስም እንዳልነበረው ነው። ወንጀል ይሰራ ነበር አሉ። ማን ያለ? ወሬ እኮ አይደበቅም። ወጣ ብዬ ጓደኞች ካሉት በሚል ዞር ዞር ስል ጭራሽ አንዱ ሊደበድበኝ ነበር። አንተ እንደዚህ አድርገኝ፣ ቤተሰቤን እንደዚህ አድርገ በስንት መከራ መሰለሽ መንታ ወንድሙ እንደሆንኩና ገና ወደ ሀገር ቤት መምጣቴ እንደሆነ ነገር ያሳመንኳቸው። ፓስፖርቴን ያዳነኝ ሲቲዝን መሆኔ እንዲሁ አልሰማ ብሎ በእብሪት ውጥር እንዳለ ሁሉን ሰው እንደናቀ ይሄ ወደማይቀረው ዓለም ሄደ። Don't say this. የሞተ ሰው እኮ አይወቀስም። ምንም ቢሆን የልጆችሽ አባት ነው። ምን ለውጥ ያመጣል? በህይወት እያለም እኮ ወቅሰው ነበር። አሁንም ያው ነው። ስለሞተ ብዬ ጥሩ ሰው ነው ልለው አልችልም። ተይው በቃ አሁን ተረጋጊ። ሌላው ደግሞ የወንድሜ አስከሬን ከባይተዋር መውጣትና መጉላላት የለበትም። እንዴ ቅድም ለምን እዚህ ተቀበረ ስትል አልነበረም እንዴ? በቃ አንዴ ተቀብሯል። እንደገና አስከሬኑን ቆፍረን አውጥተን ሌላ ቦታ መቅበሩ ምንም ዋጋ የለውም። እሱን ህሊና ትጨርሷለች። ህሊና ማን ነች? ያቺ ቆንጆዋ ልጅ I like her በቤተሰቡ ጉዳይ ላይ ብዙም የመወሰን መብት ባይሰጣት ጥሩ ይመስለኛል። አትወስንም። የኔን ፍላጎት ነው የምትከተለው። ጥሩ ህሊና ስትታይ ጥሩ ልጅ ትመስላለች። ጥሩ ልጅ ብቻ ቀሪ ገንዘቤ ናት። አንቺ የትንሽ ትልቅ ነሽ። ለአንቺ ያለኝ አክብሮት እጅግ በጣም ትልቅ ነው። ፈጣሪ ክፈልሽ። አሜን። እኔ ግን ምንም ያረኩት ነገር የለም። ደሞ ተቀምጠ ብታወራ ደስ ይለኛል። አይ ይቅርታ ሳታደርጊልኝማ አልቀመጥም። ምን አርገ ነው ይቅርታ የምትጠይቀው? ወንድሜ ላደረሰብሽ በደልና ላስከፈለሽ ነገር ሁሉ በሱ ስም ይቅርታ ልጠይቅሽ እፈልጋለሁ። አረ ተቀመጥ። ይህ እኮ ያንተ ጥፋት አይደለም። ማን ደፍሮም ቢሆን ፈጣሪ ይክፈለው። እኔ ይቅርታ አድርጌያለሁ። እውነት አመሰግናለሁ። አንቺ በጣም ትልቅ ሰው ነሽ። አመሰግናለሁ። ይቅርታ
ካደረግሽልኝ ደግሞ ሌላ ያሰብኩት ነገር አለ። ላማክርሽ። ምንድነው? የማንደፍሮን የተወሰነውን ሀብት ለበጎ አድራጎትና ለተበዳይ ሴቶች በካሳ መልክ መስጠት አስቤያለሁ። ምን ትያለሽ? ይሄ በጣም የተቀደሰ ሐሳብ ነው። ደስ ይላል። ስለሱ የምሰማው ነገር ሁሉ ይቅርታ ዘግናኝና አጸያፊ ነገር ብቻ ነው። ቢያንስ ይሄ ለነፍስ ይማር እንኳን ከሆነ ብዬ ነው። በጣም ደስ ይላል። እኔ ምን ላግዝህ እችላለሁ? እናታችንስ እናታችንስ አትመጣም? እሷ ጋር አንሄድም? እንሄዳለን። መቼ? ትንሽ ተረጋጉና አረፍት አድርጋችሁ እንሄዳለን። እሺ ንጥሩ ኬክ ትሰራልናለች? በቃ ሌላ ጨዋታ እንጫወት። እሺ ቤት ለምቦሳ እምቦሳ ሰሩ አያምርም? በጣም ያምራል። ይሄ እናንተ ማረፊያ ነው። ግሩም ነው። ማን የሰራው አልከኝ? ፓልም ሪል ስቴት ነዋ። በብስራተ ገብርኤል በቦሌ ደንበልና በገርጂ ከባለ 1 እስከ ባለ 3 መኝታ ቤቶችንና የንግድ ስፍራዎችን እየገነባ ያለው 60/40 የባንክ አማራጭ 37 ልዩ የዲያስፖራ ፓኬጅ አዘጋጅተን ስንጠብቆ ላቅ ያለ ደስታ ይሰማናል። ማን እንደ ቤት ፓልም ሪል ስቴት። ሲሳይ ክብረት የህግ አማካሪና ጠበቃ ባካበት ነው ከፍተኛ የሥራ ልምድ የመኪና አደጋ የኢሚግሬሽን በሁሉም የአሜሪካ ግዛቶች የቤተሰብ ጉዳዮች የትራፊክ ትኬት ስልክ 206 353 9747 ይደውሉ። ሲያትል ዋሽንግተን። ሲሳይ ክብረት የህግና የጥብቅና ቢሮ። ጥሩ ፈገግታ በራስ መተማመንን ይጨምራል። በናታኖል የጥርስ ማዕከል ውስጥ የእያንዳንዱን ፈገግታ እንጠበብበታለን። በናታኖል ዓለም አቀፍ ስታንዳርድ በጠበቁ ምቹና ቅንጡ በሆኑ የጥርስ ማዕከል ከዘመናዊ የጥርስ እንክብካቤ ጋር ልምድ ባላቸውና በስፔሻሊስት የሐኪሞች ቡድን ተፈጥሯዊና የተስተካከለ ፈገግታ እንዲኖሩ በጥንቃቄ ይሰራል። ዛሬ ቀጠሮን ያዙና የሚገባውትን ፈገግታ ያግኙ። የእውነት ፈገግታዬን ወድጄዋል። አድራሻ ቦሌ ከአያት ሆስፒታል አጠገብ ከፕላቲኒየም ጂም ጀርባ ከኬር ህንፃ 4ኛ ፎቅ። ስልክ 0930 30 33 33 ናታኖል ስፔሻሊቲ የጥርስ ማዕከል። ጥራትን የሚሹ ይመርጡናል። ስለዚህ ስለ ልጅቷ የምታውቂውን ነገር አንድም ሳታስቀሪ እስኪ ንገሪኝ። ስሟ ሉሊት ነው። እኛ ሰፈር ነው በድህነት ያደገችው። ጥሩ የምትመስል ግን በጣም መጥፎ ሰው ናት። ስለምትሰራው ስራ የምታውቂው ነገር አለ? እኔ እንደሚመስለኝ ሴት ህፃናቶችን ከሰፈር እየወሰደች ሌላ ነገር ሳታሰራቸው አትቀርም። ሌላ ነገር ማለት? ይሄ እንደ ደላላ አይነት ነገር ከሀብታም ወንዶች ጋር ማገናኘት። አድራሻዋን ታውቂዋለሽ? እኔ እንኳን አላውቀውም፣ ግን ምናልባት እህቴ አብራት ስለምትሰራ በሷ በኩል ማግኘት ከቻልን። እዚህ ጋር ይሁን ይገባል። እሺ ቁጭ በል ቀመጥ። ልጀምር? እሺ ቀና በል። ኦኬ እንደዚህ ልጀምራው? ጀምር። እሺ ወንድሜ የበደላቸውና ያስቀየማቸውን ሰዎች እኔ ይቅርታ መጠየቅ እፈልጋለሁ። ይሄ ማለት እኔ ብቻ ሳልሆን መላው ቤተሰቡ ማለት ነው። ያው ወንድሜ ወደማይቀርበት ዓለም ሄዷል። ግን
የሰራው ቢያፈራው ያጠራቀመው ሀብት እዚሁ ነው ያለው። ስለዚህ በቤተሰቡ ስም ለካሳ እንዲሆን ለተቸገሩ ወላጅ ላጡ ለሕፃናት ለማሳደጊያ በስጦታ መልክ እንዲሰጥ ፈልጋለሁ። ቤተሰቡን እንድጠብቅና እንድንከባከብ እድሉን ካገኘው አገሬንም ማገልገል ፈልጋለሁ። አመሰግናለሁ። አሪፍ ነበር። አንቺ ካለሽልኝ ሁሌም አሪፍ ሆናል። አይዞሽ እሺ እህቴ አታስቢ። ብዙዎቹን አይተሻል አይደል? በአጭር ጊዜ ስራቸውን ለምዶ ቤተሰቦቻቸውንም ራሳቸውንም ቀየሩ። ምንም ያሳስብ። አንቺ እናት ይሁንሽ ልጅ ዓለማችንን እኮ ነው ያሳየሽን። እህቶቻችንንም ከጎረምሳ ተረፍሽልን። ምን ይባላል እንግዲህ ፈጣሪ ይባርክሽ። አሜን አሜን። ምን ይሄ እኮ ትልቅ ነገር አይደለም። እንደ ሰፈር ልጅነቴ ግዴታዬ ነው። ተመስገን። በእንግዲህ እንዳሸሽ በአንቺም ደግሞ እንደ ጓደኞችሽ ጎብዥ። የምትባዩን ስሚ፣ እሷን ስሚያት እሺ። ትሰማለች። ጎበዝ ትመስላለች ደግሞ ስትታይ። በቃ እኔ እህት እንደተለመደው ያው እኔ ጋር ትቆያለች ስራውን እስከምትለምድ። አረ እዚህ ምን ታደርጋለች? አንቺ ጋር ያት እንደው እቺን እንግዲህ ለአንዳንድ ነገር ትንሽ አረ በይሺ ቻው። እንመጣለን እሺ። እንጠይቅሻለን። ነይ ሄዴ ነው ቆንጆ። ተነበራችሁ ደወላችሁ? ለብዙ ሴቶች ነው ነፃ እንደወጡ ደውለን የነገርናቸው። አንቺንም ቪዲዮ ቀርጸውሽ ነበር? አዎ፣ ስለተገደድኩ ነበር ወደ ስራ የገባሁት። እንዴት ነበር የመጀመሪያው አጋጣሚ? ሌሊት ነበረች። የሆነ ሃውስ ፓርቲ አለ ብላ ወደ ደብረ ዘይት ይዛን ሄደችው። ብዙ ሰዎች ነበር። ከዛ አይዞሽ ተረጋጊ። ከዛ የምጠጣው ነገር ውስጥ ጨምረውብኝ እንደነበር ያወኩት። ነገሩ ሁሉ አልፎ ራሴን ራቁቴን ሳገኘው ነበር። ማለት እንዴት? በቃ ምንም የማስታውሰው ነገር የለም። በንጋታው የሆነ ፊቱ ከተከለለ ወንድ ጋር ያደረኩትን የብልግና ቪዲዮ በስልክ ላኩልኝ። ከዛ በኋላ በራሴ መብት የለኝ። በፈለጉበት ሰዓት ጠሩኛል፣ እንደፈለጉ ያደርጉኛል። በቃ እስረኛ አድርገውኝ ነበር። አልፈልግም ብትይስ? አልፈልግም ብል ቪዲዮን ይለቁታል። አስበሽዋል? ሰፈር ቢታይ ቤት ቢታይ ለአንተን ግን በጣም ነው የማመሰግነው። ብዙ ሴቶችን ያተረፋችሁት፣ ከእስር ቤት ነው ያወጣችሁ። እንኳን ነፃ ወጣችሁ። አሁን ግን ማወቅ የምንፈልገው ሊሊት የምትባል ሴት የት ማግኘት እንደምንችል። በእርግጥ እኛ ስንፈልግ አናገኛትም። ስራ ሲኖር ብቻ ነው በተለያየ ስልክ የምትደውልልን። ስለዚህ ማግኘት አንችልም። አሁንም ድረስ ሰፈር ውስጥ አብሯት የሚሰሩ ልጆች አሉ። ምናልባት በእነሱ በኩል
ማን የመጣው እየደብር ነው? ተረጋጋት ቴዲ። ማንም እዚህ እንደልባ አይመጣም። ኦኬ አይኔ ምንድነው? አልቅሰዋል እንዴ? እናታችን ብለው ሲጠይቁኝ እምለው ጠፋኝና ትንሽ ተሰማኝ። ቴዲ ከዚህ በኋላ እኔ እናታችሁ ሆኜ እኖራለሁ። ጠላትም የለንም አይደል? እኔ የምልሽ ሊና እንደው ካላስቸገርኩሽ የምስጋና አራትና የደስታዬን ማጣጣሚያ ብጋብዝሽ ደስ ይለኛል። እውነት ዛሬ? እሺ በቃ መጣሁ። አመሰግናለሁ። አንቺ ተከበርሽ ሴት ምንድነው እየተካሄደ ያለው? ምንም ያው ክብር ለሚገባው ክብር መሰጠት አለበት ብዬ ስለማምን ነው። ምን ነው አነሰ እንዴ? አረ በጣም በዛ እንጂ የሆነ ድራማ ወይ ፊልም እየሰራው ነው መሰለኝ። አይ ይሄ ላንቺ ሲያንስሽ ነው። በጣም ላመሰግንሽ እፈልጋለሁ ሊና። ምን ስላረኩ ነው ምስጋና? በጣም ብዙ ነገር ስላደረግሽ። በዚህ እድሜሽ ይህንን የመሰለ ውበትና ይህንን የመሰለ አቋም ይዘሽ እድሜ ዘመንሽን ሙሉ ሳትሳሳቺ ከሴቶች ጎን ስለቆምሽ፣ ከተጎዱ እንስቶች ጎን ስለቆምሽ ይሄ ላንቺ ትንሹ ክብሬና ምስጋናዬ ነው። አመሰግናለሁ። ግን እኔ ግዴታዬን ነው የተወጣሁት። ምስጋና የሚያስፈልገው አይደለም። አየሽ፣ ይሄን እኮ ነው የምልሽ። ትክክለኛ ሰው እያደረገ አደረኩ አይልም። አየሽ፣ መጽሐፉ ምንድን ነው የሚለው? ልባም ሴትን ማን ሊያገኛት ይችላል? ዋጋዋም ከቀይ ዕንቁ ይበልጣል አይደል የሚለው? በጣም እየተደነቅኩብሽ ነው። ትንሽ አካበድከው መሰለኝ። ይሁን ወይን ይቅርታ፣ መጠጥ አልጠጣም። እውነትሽን ነው። አንቺ ሴት ልቤ ልታጠፊያት ነው።
አምጪላት። እስቲ ስለ አንቺ አመለካከት አጫውቺኝ።